አመሰግናለሁ አርበኛ አስቻለው አለባቸው ባላለው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ መይሶ ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ነኝ። እጅግ እንግዲህ በጣም አመሰግናለሁ። ያው ከዚህ በፊት እንግዲህ በተለይ ክፍለ ጦራችን የሚታወቅ ነው። በተለይ በአንድነት የሚያምን በትግል የሚያምን እና በመርህ የሚያምን ክፍለ ጦራችን መሆኑ ይታወቃልኝ። ከዚህ ባሻገር እንግዲህ ክፍለ ጦራችን የተቋጠራቸውን ከተሞችም እየተከታተለ የቀበሌ መስተዳድርን በማዋቀር የፍትህ አካልን በማዋቀር የአገር ሽማግሌዎችን በማዋቀር በዘርፉ የሚመለከታቸውን አካላት በማዋቀር አጠቃላይ የህዝብ አስተዳደር እና ፍትህ ስራዎች ተደራሽ እንዲሆኑ አክሮ የሚሰራ ክፍለ ጦራችን ነው። ከዚህ ጎን ለጎን እንግዲህ ክፍለ ጦራችን በየሰዓቱ በየወራቱ ሪፎርሞችን ይሰራል። የሪፎርሙ ትልቁ ዋነኛው ዓላማ እንግዲህ እጅግ በጣም በሚገርም ሁኔታ ማለት ነው መተጋገዝንና መተባበርን መደጋገፍን የሚያምን መሪ ስለሆነ አንዴ ከወጣው ከላይ አልወርድም ብሎ አይደለም የሚያምነው። ለአማራ ትግል እስካሁን ድረስ የተቋቋም ነው። በዚህ ልክ ደግሞ መደጋገፍ በስራው ልክ በአረበኝነቱ በጀግነቱ ልክ ደግሞ ወደ እዝ የሚያደርግ ከሆነ ወደ ኮር የሚያደርግ ከሆነ በዛ ልክ እያደገ የሚሄድበትና እንዲህ ነው የኛ ክፍለ ጦር ሌሎችም አሪያ የሆነ ስራ እየሰራ ነው የሚገኘው። ከዚህ ባሻገር እንግዲህ ከሰሞኑ እንግዲህ የቋራ ኦሜላ ክፍለ ጦርን አጠቃላይ ከኮሩ ሪፎርም መሰረት በኋላ የቋራ ኦሜላ ክፍለ ጦር ደግሞ እንዲሁም ሪፎርም ሰርቷል። ከዛ ባሻገር ደግሞ እንግዲህ መጋቢት 10 ዳግማዊ ቴዎድሮስ ብርጌድ የምናውቀው ሪፎርም ሰርቷል ማለት ነው። ዳግማዊ ቴዎድሮስ ብርጌድ እንግዲህ በአውደ ውጊያ የምናውቀው በጀብነት የምናውቃቸው በርካታ ጠላትን የረፈረፉ የማረኩ ከብርጌድ ናትኝ። ይቺ ብርጌድ ደግሞ አሁንም ከክፍለ ጦሩ ተሞክሮ በመውሰድ አሁንም አዲስ አመራሮችን ወር ላይ ከፍ አድርጎ ተተኪ ወጣቶችንም ከፍ አድርጎ የመሪነት ሚና እንዲጫወቱ የሪፎርም የሰራበት ሁኔታ ነው ያለ። በዚህ መሰረት እንግዲህ አጠቃላይ በዚህ መሰረት የብርጌዱ ዋና አዛዥ ሀብቴ ደረጀ ሆኗል። ምክትል መሪ አዛዥ ደግሞ ያው ያለው ላቄ ሆኗል። የሻለቃ አትርሳው ዘውዱ፣ ምክትል ሙላው አስናቀው፣ ዘመቻ አባይ ነው ደሴ፣ ምክትል ምስጋናው ሀብቱ፣ የሰው ኃይል አበራ አቢታ፣ ሎጂስቲክ ተገኘ ጉበኛ፣ ምክትል ሀብታሙ አሸብር፣ ህዝብ ግንኙነት ፋሲል አሌ፣ ፖለቲካ ዘርፍ ጌቴ፣ ጤና ኃላፊ ጸጋው በመሆን በቋራ ኦሜላ ክፍለ ጦር ከፍተኛ አመራሮችና የመለከታቸው አካላት በተገኙበት ሪፎርሙን በተሳካ ሁኔታ በአለፋ ወረዳ ሻውራ ከተማ ጥናትን ከተቋጠረ በኋላ ሪፎርሙን መጋቢት 10 አከናውኗል። ሰሜን አማራ ቀጠና በላይ ዘለቀኝ እዝ መይሶ ካሳ ሁለተኛ ኮር ቋራ ኦሜላ ክፍለ ጦር አመራሮች የዳግማዊ ቴዎድሮስ ኢንፎርም የብርጌድ መረጣ ከብርጌድ እንጀምራለን። በዝርዝር ዋና ብርጌድ መሪ ሀብቴ ደረጀ ምክትል ብርጌድ መሪ ያለው ላቄ፣ ዋና ዘመቻ መሪ አባይ ነው ደሴ፣ ምክትል ዘመቻ መሪ ምስጋናው ሀብቱ፣ የሰው አስተዳደር ኃይል አበራ አቢታ፣ ህዝብ ግንኙነት ፋሲል አልማው፣ ፖለቲካ ዘርፍ ኃላፊ ጌቴ አርበኛ ጌቴ፣ ዋና ሎጂስቲክ አርበኛ ተገኘ ጎበኛ፣ ምክትል ሎጂስቲክ ሀብታሙ አሸብር፣ የጤና መምሪያ ዘርፍ ኃላፊ ጋውሸቴ፣ ዋና ሻለቃ አትርሰው ዘውዱ፣ ምክትል ሻለቃ ሙላው አስናቀ፣ ሻምበል አንድ መሪ እሸቱ አይፈራም፣ ሻምበል ሁለት መሪ አስተውል አዳሙ፣ ሻምበል 3 መሪ አባይ ነው ተካልኝ፣ ሻምበል 4 ያለው ወርቁ፣ ምክትሎች አብራችሁ ስለዚህ
ለዳግማዊ ቴዎድሮስ ብርጌድ መሪ ቃለ መሃላ ትገባለህ ማለት ነው። እኛ እጃችሁን አውጡ መጀመሪያ እኛ በቋራ ኦሜድላ ክፍለ ጦር በዳግማዊ ቴዎድሮስ በብርጌድነት በሻለቃነት በሻምበልነት የተመረጥን በቅንነት በታማኝነት በግልጸኝነት ህዝባችንና ተቋማችንን እየጠበቅን እስተሞት ዕቅባችን እንታገላለን እናገለግላለን። ይህን ባናደርግ የሞቱት ወንድሞቻችን አጥንት ሾህ ሆኖ ይውጋን፣ ደማቸው ባህር ሆኖ ያስጥመን ቃላችን ነው። ከሪፎርሙ በኋላ እንግዲህ ለተአለመለት ግዳጅ ራሱን ያዘጋጀ ዳግማዊ ቴዎድሮስ ብርጌድ ነው። በቀጣይም ነብሮ ብርጌድ ሪፎርሟን ተሰራለች። ስለዚህ ክፍለ ጦራችን አመራሩ የብርጌድ አመራሩ አጠቃላይ ማለት ነው በሪፎርም በመርህ በስርዓት የሚያምን ከመሆኑ አንፃር ለቀጣይ ጠላትን ለአንዴና ለመጨረሻ ዶግ አመድ ለማድረግ ብቻ ሳይሆን ጠላት ያለባቸውን ከተሞች በመቆጣጠር የአማራን ሰቆቃ ለማሳጠር ራሱን እያዘጋጀ መሆኑን ነው። ስለዚህ ዋናው ትልቁና ዋነኛ ዓላማው ይሄ ሪፎርም ትልቁ ነገር ምንድነው? ይሄ መተጋገዝን የሚያሳይና ጠላት ደግሞ ካሰበው በላይ በጥፍ አስበው መጠበቅን የሚያሳይ ነውና ስለዚህ ሌሎችም ክፍለ ጦሮች የሆኑ ብርጌዶችም ከእንደዚህ አይነት አደረጃጀትና ሪፎርም በመስራት እና በመርህ የሚያምን ክፍለ ጦር ላይ ተሞክሮ መውሰድና ቀጣይ ትግሉ የአማራ ትግል ከመሆኑ አንፃር መተጋገዝ ይጠይቃል ከሚል አንፃር የሰራ ነውና በሌላኛው በኩል እንግዲህ ሪፎርምን በአንድ በኩል ሌላኛውን አውዶጊያዎችን በአንድ በኩል ሌላ ደግሞ የህዝብ አደረጃጀቱ የፖለቲካ ዘርፉ የህዝብ አስተዳደሩ አደረጃጀቱ የህዝብ ግንኙነቱ አጠቃላይ ቅንጅታዊ አሰራር በመስራት ከህዝባችን ጋራ ሰፊ ውይይት አድርገናል። በዚህም ማህበረሰባችን ከምን ጊዜውም በላይ የጠላትን ሴራ ያወቀበት የተረዳበት ጠላት አማራን ለአንዴና ለመጨረሻ አጠፋለሁ ብሎ የተነሳበት መሆኑን አውቆና ተገንዝቦ ሁሉም አቅም ያለው በአቅሙ በሞራሉ አባቶች በጸሎታቸው ተጋግዘን ይህን ጠላት ለአንዴና ለመጨረሻ ከሀገራችን አስወጥተን እቻ ሀገር የሁላችንም ሀገር ናት። ስለዚህ እንደ አማራ ደግሞ የተገፋውን የአማራ ህዝብ ከዚህ በፊት ሀገርን በደምና በአንቶ ገንብቷልኝ ዛሬ ግን በዚች ሀገር ላይ ባይተዋሩ እንዲኖር ተገሏል፣ ታስሯል፣ ተሳዷል። ከነዚህ ነገሮች ሁሉ አጠቃላይ ወጥቶ አማራ በገነባት በሞተላት ሀገር ላይ አንገቱን ቀና ደረቱን ነፍቶ አማራዊነቱን አረጋግጦ ከሌሎች ወንድሞቹ ጋራ አብሮ የሚኖርባት ሀገር እንድትኖር የምንሰራበት ምዕራፍ ላይ ስለመድረሳችን ህዝባችንም ጠንቅቆ ያውቃል ማለት ነው። ስለዚህ ህዝባችን እጅግ በጣም አውቆና ተገንዝቦ የሚራመድ ስለመሆኑ ከፋኖ ጎን ስለመሆኑ አረጋግጠናልኝ። ቀጣይ ይህን ጠላት አባረን አጠቃላይ ነፃ ሀገር አድርገን አማራዊ እና ሌሎችም ብሔር ብሔረሰቦች እንደማንኛውም ህዝብ እንደ ሰው በሰውነታቸው ተከብረው የሚኖሩበት ሀገር ለመገንባት ስለመሆኑ በህዝባችን በተፈጠረው መድረክ ላይም ለማረጋገጥ ችለናል። በአጠቃላይ እንግዲህ ጠላት ከውጊያ ባሻገር ከህዝብ የራቀና ከህዝብ የተገለለና ህዝብ ሀክሎ የተፈውና የጠላው ስለመሆኑም ከህዝባችን አንደበት የተረዳንበት ሁኔታ ነው ያለ። ምክንያቱም እኔ እየመራሁት ነው ብሎ በየትኛው መድረክ ላይ ከአንዲት ትንሽዬ አዳራሽ ገብቶ እኔ ህዝቡ ከጎኔ ነው ቀጣይ ምርጫ ምረጡኝ እያለ ቅስቀሳ ያደረገ ነው። ስለዚህ ምርጫ የሚመረጠው ህዝብን እንደ ህዝብ የሚያከብር እንጂ ህዝብን በጀምላ የሚገልና የሚጨፈጭፍ ህዝብን እየገደለ ዛፍ የሚተክል ህዝብን እየገደለ በስመ ኮሪደር ቀለም እየቀባ እያሳመረ የሰው ልጅ ካልኖረ ቀለም ብቻ ቀብቶ በማሳመር ሀገር እንመራለን ብሎ የሚያስብ ስለሆነ ስለዚህ የመጀመሪያ የሰው ልጅ ያስፈልጋል። ሰው ካለ ነው ሀገር የሚለመው፣ ሰው ካለ ነው ልማት የሚለመው። ሰው ከሌለ ግን የትኛውን ልማት ነው የሚያለመው? ስለዚህ ህዝቡ አውቆታል፣ ተገንዝቦታል። ይሄን የአሻንጉሊት ጨዋታ የተረዳበትን ስለመሆኑ በመድረኩ ለማረጋገጥ ችለናልና እኛ ሰዓት አንገድበው ማልማት እስከሚችል ድረስ ያልማለት ይወለጻል።
ልማትም እስከሆነ ድረስ ማለት ነው። በዚህ ልክ ያለ መሳቀቅ ልታለሙ ይገባል። ጸጥታው ደግሞ ሊከበር ይገባል። አንዲት እናት ነው ነገራችሁ ማለት ነው። ድሮ እኮ ልጃገረዶች የቀን ስራ ሰርተው ነው ምን ነው ስማን ነበር ይቀር ሙያ ነው ይባላል አይደል? ቁና ፈሽታ ቁና ረምቶ ስለኝ ነበር ያው የለምን ዛሬ ግን አረቂ ሽጣና ቢራ ሽጣ ራሷን ማስተዳደሯ ሊመሰገን ይገባል እንጂ እንዴ ተዋረደ ዝራ እንደገና ተመልሰው ወደዛ እንድትገባ አይፈልግም። በእናት አባት ጥገኝነት ውስጥ እንድታረጃ አይፈልግም። ራሷን ችላ ማስተዳደር ስላለበት ማለት ነው። ለዚህ ልክ ቢራ ሲሸጥ አረቂም ሲሸጥ ምግብም ሲሸጥ አሰሪም ብሎ የሚያስወጣው ወንድ ካለ ነው ስተት እርምጃ ነው ስላለ ሴት በመሆኗ ልትገደድ አትችልም። እናት ናት። እኛ እኮ ነው የወለደን ሴት ነው። ከሴት እኮ ነው የተወለደ። ሴትን ዝቅ አድርጎ ማየት እንዴት ይቻላል? አገር እኮ የምትጠራ በሴት ስም ነው። እናት ሀገሬ ነው የምትባል የወንድ ሀገር አልተባለችም። ስለዚህ ሴትን ዝቅ አድርጎ ማየት መብታቸው መጋፋት አይቻልም። በነፃነት መስራት መቻል አለባቸው። በቤታቸው መኩራት መቻል አለባቸው። ቤቴ ይገለበጣል ብሎ መሳቀቅ የለባቸው። በዚህ የጸጥታ መዋቅሩ ተጠናክሮ መጠበቅ መቻል አለበት። እነሱም ሳይሳቀቁ በነፃ መስራት መቻል አለባቸው። ተፈጥሮ ነው። ሴትነት ወንድነት ተፈጥሮ ነው። ከፈለገችውና ከፈለጋት ግን በዚህ ጣልቃ ይገባል። የራሷ ፍላጎት ነው። ከፈለገች መብቷ ነው። ለምን ምን ሊፈጠር አይችልም? ከፈለገች ተገዳ ግን ማደር የለባትም የሚለው መውሰድ መቻል አለባቸው። ለዚህ ልክ የጸጥታው ተከብሮ ወደፊት እንዲቀጥል የሚለውን መውሰድ መቻል አለባቸው። ከዚህ ከወጣቶች ጋር ተያይዞ ከአሸዋ ማህበር አንድ ሰው ትንሽ መሬት ነበረችው 5 ልጅ አደረሰ። ማድረስ አልቻለም። ይህ ወጣት ራሱን የሚያስተዳድርበት የለውም። ወይ ሀገር አድጎ የኢንዱስትሪ ምርት ከፍቶ ወደ ፋብሪካ ውስጥ መስራት አልቻሉ። ወይ ሰፊ መሬት ኑሮን ማረስ አልቻሉ። ሰፋት አልቻሉ። እጅ ወደ አፋቸው የሚያደርጉበትን ስራ ማነፈግ የሌለባቸው። በዋጋው ላይ ልትነጋገሩ ይችላል። ባሸዋ አሸዋ የግለሰብ አይደለም። አላስ እውል ቦታ እየፈነቀሉ ይሸጣሉ። የግለሰቡ ከሆነ ግን የግለሰብ ማሳብ ሀብቱ አይደል? የግለሰቡ ከወጣቶች ጋር ተነጋግሮ ከሚያገኙት ጥቅም ሊያካፍሉ ይችላል። ግለሰቡ እየተረዳችሁ ነው። ምን እናደርገው ነው? የዚህ ማሳ ባለቤት ደንጋ ካለው ወጣቶች እዚህ ቅርብ ወዚህ አንተ ማሳ ምንጭነህ ካሉ ከሰውየው ጋር ተግባብተው ተነጋግረው ለሰውየው የሚከፈለው እየተከፈለ እነሱም በቅርቡ ይሸጣሉ። ነፃ ውሰዱ ግን አይባልም። ተገለሰ ነው የግለሰብ የደብተር መሬት ነው የወሰዳችሁ ነው። ያው ስናስተዳድርም ስለነበር የአሸዋ ማህበር አለ፣ የደንጋ ማህበር አለ። በዚህ ልክ ነው የደንጋ ማህበር ከወር ቦታ ነው ሰጠው። ከአርሶ አደሩ ማሳ ያለውን ከአርሶ አደሩ ጋር ተነጋግረው 50% ሊሆናል ወይም ደግሞ 25% ይሆናል ለሰውየው የሚሰጥ በዚህ ተግባብቶ መስራት ይችላል። ከአርሶ አደሩ ማሳ የአርሶ አደሩ ማሳ ግን ደንጃ ፈቃድ አለን ብለው ማስቆም አይችልም። እሱ ደግሞ በነፃ ለስራ ማለት አይችልም። መነጋገር ይጠይቃል። በቀበሌ አስተዳደሩ በአካባቢው ገጠሬ ተነጋግረው ውል ይዘው መስራት መቻል አለባቸው የሚለውን እንድትወስዱልኝ ነው። ራሳቸው እንዲያስተዳድሩ ነው ነቀን እንዲደርሱ ነው እንጂ ይሄ ትዳር ያስዛቸዋል ኑሯቸውን ይለውጣቸዋል ሚል አይደለም። ቢያንስ የተሻለ ነገር እስኪመጣ ድረስ በዚህ ራሳቸው እንዲያስተዳድሩ ግን ማድረግ መቻል አለበት የሚለውን እንድትወስዱ ነው። በአጠቃላይ በጥቅሉ ሪፎርሞች የሚያስፈልጉ ትግላችን ወደፊት ለማስቀጠል ስለሆነ ይሄንና ህዝባችን ከጎናችን ለመሆኑ ደግሞ ህዝብን ይዘን እየተራመነ ስለመሆኑ ለማረጋገጥ ችለናልኝ። በአጠቃላይ ይሄን ይመስላል። ድል ለአማራ ፋኖ፣ ሞትና ውርደት ለከሰረው። ድላችን በተባበረ ክንዳችን። አመሰግናለሁ።